ተወዳጁ የጽናት ድራማ እንግዲህ ዛሬ በተለመደው ሰዓት ይለቀቃል ብዬ አስባለሁ። በጣም ትንሽ አወዛጋቢ የሆነ አዲስ ነገር አለ። እሱ ምንድነው የሚለውን ሙሉ ቪዲዮውን ስታዩ ነው የምታረጋግጡት። በሰዓቱ ሲለቀቅ ሙሉ ቪዲዮውን እናየዋለን። ቤቲ ጉዷ ታወቀባት ወይንስ አልታወቀባትም? ምን ተፈጠረ? ምንድነው አዲሱ ነገር እያላችሁ ጥያቄ እንደሚሆንባችሁ አውቃለሁ። እሱም ማወቅ ከፈለጋችሁ ሙሉ ቪዲዮውን እስከ መጨረሻው ተከታተሉት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰብ ናሆሜና ምሩዬ የተጋጩበትን ነገር ብዙዎቻችሁም ደግሞ እሱን ለማስደሰት ብላ ነው ይሄን ነገር ያደረገችው፣ ለምን ይቆጣታል እያላችሁ ነበረ። እሱ ይሄን ነገር የሚያደርገው ለሷ ተጨንቆላት ነው። ምክንያቱም ልብ ህመምተኛ ስለሆነች እርግዝና ከተፈጠረ ልጁን በሰላም መውለድ አትችልም፣ ትሞታለች። ስለዚህ እሱ ደግሞ ከልጅ በላይ እሷ ታስፈልገኛለች ብሎ ነው የሚያስበው ማለት ነውና ስለዚህ ቤተሰቦች ለዛ ነው በጣም ተቆጥቷት የሽንት ቤት ያስወጣት ማለት ነውና እሱም በእርግጥ ራሱን መቆጣጠር አልቻለም። ምክንያቱም በጣም ስለተናደደ እሱ የሚያስደስታትን ያህል እሱ ለሷ የሚጨነቀውን ያህል እኔም አላስደሰትኩትም ብላ ስላሰበች ነው ምሩዬ ይሄን ነገር ማድረግ የፈለገችውና ምሩዬ ያሰበችው ነገር ትክክል ነው። ግን ደግሞ እኔም ቢያጣ ከዚህ በላይ ይጎዳል ብላ ማሰብ አለባት። ከዚህ በኋላም ይሄን ነገር ትደግመዋለች ብዬ አላስብም ማለት ነው። ኪራም የቤትን ውሸትና አስመሳይነት ወይንም ድራማ እየሰራች እንደሆነ የተረዳ ይመስለኛል። ምክንያቱም ስልክ ከልብሷ ውስጥ ስለተገኘ ምን ለማድረግ ነው ስልኩ ከልብሷ ውስጥ የተቀመጠው? እናቲቱ እንግዲህ ዛሬ ላይ ምን መልስ ሰጠች? በዛሬ በሚለቀቀው ክፍል ላይ እናቲቱም የሰጠችው ነገር አለ። ይሄን ነገር ምንድነው ያለችው? ምክንያቱም ወይኔ ስደውዬ እንዳናግራት ነው ወይንስ ምንድነው የሚሰጡት ምክንያት? በዚህ ስልክ የተነሳ የሆነ የሚሰጡት ምክንያት ይኖራል። ወይንም ደግሞ እናቲቱ እኔ ነኝ ከልብሷ ያስቀመጥኩላት ከደበራት ወይ የሆነ ነገር ከፈለገች እንድታወራኝ ወይንም እንዲሆነ ነገር እንድታረግ ብዬ ነው ብላ የሆነ ነገር ልታረግ ትችላለች እናቲቱ ማለት ነው። ምክንያቱም እናቲቱ ራሱ ከልጅቷ ጋር ተማክራ ነው የጽናትንና የኪራን ህይወት ለማበላሸት ወደዚህ ቤት ተመልሳ የመጣችው ቤቲ ማለት ነው። እና ስለዚህ ቤተሰቦቼ በጣም ከባድ ነው ከምላችሁ በላይ። ስለዚህ የቤቲ እናት ጽናትን የተናገረቻትን ነገር ታስታውሳላችሁ። ባለፉት ክፍሎች ያለፈው ክፍል ላይ ምንድን ነበር ያለቻት? በስንት መከራ የተገነባውን ፍቅር በስንት መከራ የተገነባውን ቤት አንቺ ነሽ መተሽ ያፈረሽው። ስለዚህ እዚህ ቤት መውጣት ያለብሽ አንቺ ነሽ እንጂ ልጅ አይደለችም ብላታለች። ይሄ ማለት ደግሞ አውቀውበት አስበውበት አቅደውበት ነው ይሄንን ቤት ለማፍረስ ጽናትና ኪራን ለማለያየት ነው። ከእናትና ልጅ ተስማምተው እብደቱ እንዳለቀቃት ሐኪሞቹ የምትወደው ልጅ ካገኘሽ ትድናለች ብለዋል ብላ ወረቀት ሁሉ አዘጋጅተው ይሄን ነገር ያደረጉት ኪራን ለማሳመን የኪራ ቤት እንድትገባ ያደረጉት በዚህ ምክንያት ሊሆን ይችላል። ስለዚህ በዚህ የተነሳ አሁንም ጽናትና ኪራ አንድ ላይ ሆነው ተስማምተው የነዚህን ውሸታምኝነት ወይንም ደግሞ ድራማቸውን ማጋለጥ አለባቸው ብዬ አስባለሁ። ግን የሆነ ጊዜ ሰኒም ትሁን ማንም ይሁን የሆነ ሰው እውነቱን ይደርስበታል ብዬ አስባለሁኝ። አሁን ላይ ሰኒ በፍቅር ከክብሮምዬ ጋር እንግዲህ ክብሩዬና ሰኒዬ በፍቅር እብድ ብለዋል እንግዲህ ማለት ነው። ማንንም አይሰሙም። በአሁኑ ሰዓት መጣላት መታረቅ ምናምን የሚለውን ነገር አሁን ላይ መስማት አይፈልጉም። ምክንያቱም አፍላ ፍቅር ላይ ናቸው ማለት ነው። ስሜቱ ራሱ በጣም ከባድ ነው ለነሱ በአሁኑ ሰዓት አመት እስከሚሆናቸው። ከአመት በኋላ ደግሞ አንተ ሰውዬ አንቺ ሴትዮ ይጀምራሉ። ልክ እንደ ኪራና እንደ ጽናት ማለት ነው። ጽናትና ኪራ የተወሰነ ጊዜ ፍቅር አጫወታቸውና ከዛም በኋላ አንተ ሰውዬ ምን አባ ፈልገ ነው አንቺ ሴትዮ ምን አባሽ ፈልገሽ ነው መባባል ጀመሩ ማለት ነው። ስለዚህ ማለት ነው ቤተሰቦች አሁንም ደግሞ ሰኒና ክብሮሜ እንግዲህ አዲስ ፍቅር ላይ ስለሆኑ በቃ እንጣጥ እያሉ ነው። እሷም ደግሞ አይኑን እንኳን ራሱ በደንብ አታየው ማለት ነው። ምክንያቱም እያፈረች ወይ አዲስ ፍቅር እናንተ የእውነት ፍቅር እንዲህ ያደርጋል እንዴ? እስቲ ኮሜንት ጻፉልኝ። ፍቅር ይዟችሁ የምታውቁ ሰዎች አይኔ እንኳን እንደዛ ነገር አይነካካኝም። ምክንያቱም የለሁበትም ፍቅር የሚይዘኝም አይመስለኝም። እኔ ለምን እንደሆነ ባላቅም እኔ ፍቅር የያዘ ምናምን ሲሉኝ ምን ማለት ነው ብዬ ነው ሙድ የሚይዘውና እኔንም ፍቅር ይዞኝ ባየሁት አሁንስ ባየሁት በቃ ተመኘው። ምክንያቱም እኔ ፍቅር የሚይዘኝ አይመስለኝም። ምክንያቱም ሰው እንደሚያስለቅሰው እየየ እንደሚያስብለው ፍቅር ይዞኝ እየየ የሚያስብለኝ አይመስለኝም። ስለዚህ ቤተሰቦች አሁን የቤቲ ውሸታምነት ወይንም አጭበርባሪነት በዛሬው ክፍል ላይ ይታወቃል ብዬ አስባለሁ። በቀጣይ ይመጣል።